ሰላም አለይኩም። የእኛን ትውልድ እኮ ያ በትልቅ መርፌ የወጉን ክትባት ማለት ነው ዝክንዳችን ላይ ሳይጠቅመን አልቀረም። ጠባሳው እስካሁን አለ ማለት ነው። ያ ክትባት ስላለፋቸው ይመስለኛል ይሄ እድሜያቸው ከ23 ዓመት በታች ያሉ ልጆች ጭራሽ ሐሳብ የሚባል የላቸውም። ሐሳብ የሚባል የመጨረሻ ሰልፊሾች። አንዲት እህት ማለት ነው አንዲት እህት ባለፈው ቤተሰቦቻችሁን በኢቃማ ካመጣችሁ ወደው ከባድ ስራ ነው ምናምን ፀሐይ ያለው አትበሉ አስገቡ ብዬ በሰራሁት ቪዲዮ ላይ ታሪኳን እያለቀሰች አጫወተች ማለት ነው። ወንድሟን በኢቃማ አመጣችሁ። ከዚያም በኋላ ወንድሜ ከባድ ስራ አይሰራም ፀሐይ አይችልም ምናምን አለችና ሰያራ ተቅሲጥ አወጣችለት ማለት ነው። ቅድሚያ ክፍያ 5000 ከፍላ ማለት ነው። በየወሩ እየከፈለ መኪናውን የራሱ ላይ ያደርግ ማለት ነው። ከዛ በኋላ ልጁ ሙካለፋ ይመታል፣ ያገኛትም ሻወር ይሰራል፣ ያጠፋል። የወራሃዊ ክፍያውን እንኳን መክፈል አቅቶት የተወሰነ እየተበደረ የከፈለችለት በዛው አጋጣሚ የሆነች ልጅ ይወዳል። ካላገባ በኋላ አገባ። እንግዲህ መንጃ ፍቃድ ምናምን ተበድራ አውጥታለታለች። የሰያራ የተቅሲጡን ቅድሚያ የሚከፈለውን ተበድራ አውጥታለታለች። በኢቃማ የመጣበት አለ። ምንም ሳይሰራ አገባ። ከዛ በኋላ ሳትቆይ ሚስቱ አረገዘች። አሁን መኪናውም ክፍያ በየወሩ የሚከፈለውን ክፍያ አትወስበውበታል አለች። መኪናውን ወስደውበታል። ያ እሷ የከፈለችው ብር ከሰረ ማለት ነው። አሁን እንግዲህ እሷ ሌላ ደግሞ ያሳሰባት ነገር ምንድነው? የኢቃማው ተጅዲድ ደርሷል። ያን ነገር እንዴት አድርጌ ነው የምጀድደው? ከየት አንጥቼ ነው የምጀድደው? ሚስቱም አርግዛ ተቀምጣለች፣ እሱም ስራ ፈቶ ተቀምጧል። አያችሁት? መጀመሪያ ከባድ ስራ ጠግረራው ቢሆን ማለት ነው እንደ አይነት መከራ ያመጣበትም የብርንም ልክ እንዴት ብሎ እንደሚመጣ ያቅ ነበር። ግን እሷ ከባድ ስራ እንዳይሰራ ብላ ይሄን ሁሉ ዋጋ ከፈለች። አሁን ደግሞ ጭራሽ ኢቃማ ተጅዲድ እየጠበቀ ነው፣ ደርሶበታል። እሱን እሷ ልጀድድለት ማለት ነው። አስቡት። ሚስቱም ወልዳ ትቀመጣለች። እንግዲህ የሐፋዝ አለ ብዙ ነገር አለ። ያን እሷ ልሸፍንለት ማለት ነው። እኔ ቤቱን ለቀሽ ውጪ ነው ያልኳት። እዛው እንዳደረገ ያደረገ ቤቱን ለቀሽ ውጪ። እንደ አይነት ሐሳብ የሌለው ትውልድ እንከፍ የሆነ ወጣት ማለት ነው። ከዚህም የበለጠ ይገላታል ማለት ነው። ኢቃማም አሁን እጀድዳለሁ ካለች ከላይ ኢቃማ ይበላሽ። ከዚህ የበለጠ ኢቃማ አሳደስኩ ስትል ሚስቱም መውለጃዋ እየደረሰ ነው የሱ ልጅ አሳደግኩ ስትል እኔ እኮ ወላሂ ወዴት እየሄዳችሁ ነው? ስለዚህ ተማሩ፣ ያበናት ተማሩ። በኢቃማ የምታመጡ ወንድሞቻችሁ ቤተሰቦቻችሁ የምታመጡ እህቶቻችሁ የምታመጡ ይከብዳታል ምናምን ስራ የሚከብዳ ከሆነ መጀመሪያ አትንጣ። የሚከብደው ከሆነ አይምጣ። ፀሐይ እንዳይመታው ምናምን ካልሽ እዛው ባጃጁንም ነዳጫቱን ቃመ እዛው ቢቅም ይሻላል።